ቆይተው ከተመለሱ ወዲህ መሆኑ ግልጽ ነው። በ1919 ዓመተ ምህረት የኢጣሊያ መንግስት አልጋ ወራሽ ልዑል ዱክ ዴዝ አብሩዝ 1922 ዓመተ ምህረት የስዊድን መንግስት አልጋ ወራሽ ልዑል ጉስታቭ 1923 ዓመተ ምህረት የእንግሊዝ ዱክ ግሎስተር አዲስ አበባን ጎብኝተዋታል። በተለይ አዲስ አበባ ስሟ ለመታወቅ የቻለው ግርማዊ ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ የንጉሠ ነገሥትነት ዘውድ በጫኑበት ጊዜ የንጉሱ በዓል ስነ ስርዓት ተካፋይ ለመሆን በአውሮፓ፣ በአሜሪካ፣ በአፍሪካ፣ በኤዥያ፣ ሩቅ ምስራቅ በአራቱም የዓለም አህጉር የሚገኙ መንግስታት ባልጋ ወራሾቻቸውና በአምባሳደሮቻቸው በሚኒስትሮቻቸው አማካኝነት የደስታ መግለጫ መልእክት ልከው ስለነበረ በዚያን ጊዜ አዲስ አበባ ያገኘችውን የማስተናገድና የመታወቅ ዕድል ከፍ ያለ ነበር። ይልቁንም ከውጭ ሀገር ሰዎች ዘንድ የኢትዮጵያ ነገስታት ዘውድ ሲጭኑ የሚደረገውን የንግስ ስነ ስርዓት ለማየት በጣም ብርቅና ድንቅ ሆኖ ይናፈቅ ስለነበረ ይህንኑ ለማየት የመጡት የዓለም ጋዜጠኞች በጽሑፍና በፎቶግራፍ በሲኒማ የበዓሉን ሁኔታ ስለነዙት አዲስ አበባ ማን መሆኗ ሊታወቅ ችሏል። አዲስ አበባ ቀስ በቀስ ከጋዜጠኞችና ከታሪክ ጸሐፊዎች አይን ለመግባት የቻለችው በዚያን ጊዜ ቢሆንም ከዚያ ቀደም ብሎ ዳግማዊ አፄ ምኒልክ ኢጣሊያን በአድዋ ጦር ሜዳ ድል አድርገው ከተመለሱ በኋላ በ1889 ዓመተ ምህረት የአንደኛውን ዓመት የአድዋ ድል መታሰቢያ በዓል ሲያከብሩ በአዲስ አበባ ታላቅ በዓል ተደርጎ ስለነበረ ዝናዋ ከአድዋ ድል ጋር አንድነት ለመጠራት ችሎ ነበር። ውጫሌ የተባለው ገጠራማ ስፍራ በኢጣሊያ ውል ምክንያት የውጫሌ ውል እየተባለ ስሟ ሲጠራ እንደሚኖር ሁሉ እንዲሁም በአድዋ ድል ምክንያት አዲስ አበባ ስሟ ታውቆ ስትጠራበት ቆይታለች። በጠቅላላው የአዲስ አበባ ከተማ እንግዳ ተቀባይነት ምን ጊዜም የማይቋረጥ ባህሏም የማይለወጥ በመሆኑ ለኢትዮጵያውያን ኩራት ይሰጣል። በዚህም ጊዜ የሚጠቀስ ተስማሚ የሆነ አንድ ነገር አለ። ይሄውም በአዲስ አበባ ከተማ በተለይም በመናገሻ ቅዱስ ጊዮርጊስ ቅጽር ግቢ የወይንና የአበባ ተክል እየሰራ የሚኖር አንድ ግሪካዊ ሽማግሌ ነበር። ከካህናቱ ጋር ከመላመዱና ቤተሰብ ከመሆኑ የተነሳ በየቀኑ ከምዕመናን ለቤተክርስቲያን አገልጋዮች ካህናት የሚመጣውን መክፈልት አንድነት እየተካፈለ የደጅ ሰላም ደንበኛ ሆኖ ሲበላ ሲጠጣ ከቆየ በኋላ ዘመዶቹ የሆኑ ባናኗሩ በመደነቅ አንተ ለመሆኑ እንዴት አድርገህ ትኖራለህ? ደሞዝ የለ፣ ሥራ የለ ሲሉ ጠየቁት። እሱም ቡሬ ምንም ችግር የለም፣ በጊዮርጊስ ደጅ ሰላም የብላሽ ሆቴል አለ፣ ምንም አይከፈል ሲል መለሰላቸው። በዚህ ጊዜ ካህናቱ ለእንግዳ ተቀባይነት ለእግዚአብሔር ብለን አድርገን አውጥተን ብንመግበው አድራጎታችንን የብላሽ አደረገው ብለው አዘኑ ይባላል። ስለ እንግዳ ተቀባይነት ኢትዮጵያውያን ራሳቸው በራሳቸው ባያመሰግኑም ሄሮዶተስ የተባለ ግሪካዊ ታሪክ ጸሐፊ በመንገድ ዳር ቤት ሰርተው ዳስ ጥለው ወጪ ወራጅን ብሉልኝ እያሉ የሚጋብዙ ደጎች ሲል ጽፏል።
የአንድነት የህብር የፍቅር መታያ የተፈጥሮ የታሪክ የሃይማኖት መቆያ ኢትዮጵያ በታምራ ኮንስትራክሽን ፕሮግራማችን ጥንታዊውን የታጅ መሃል መስጊድ ኪነ ህንጻዊ ፕላኑንና አወቃቀሩን የሚመለከት የመጨረሻ ክፍል ይዘንላችሁ እንቀርባለን። እንድትከታተሉን እንጋብዛለን። ተመልካቾቻችን ፕሮግራማችንን ስፖንሰር ያደረገልን የአዲስ አበባና ዙሪያ ኦሮሚያ ልዩ ዞን የተቀናጀ የጋራ ልማት ፕላን ፕሮጀክት ጽፈት ቤት ነው። በእናንተ በተመልካቾቻችን ስም ከልብ እናመሰግናለን። የተወደዳችሁ ተመልካቾቻችን እነሆ ዛሬ የታጅ መሃልን የመጨረሻ ክፍል ትረካ ይዘንላችሁ ቀርበናል። የዚህን በኪነ ህንጻ ጥበብ የተጻፈ የፍቅር ታሪክ መጨረሻ በዛሬው ትረካ እናቀርብላችኋለን። አብራችሁን አምሹ። ይህን ውብ የእምነ በረድ ግንብ እንደዘለቅን ውብ የሆነውን መናፈሻ ስፍራ እናገኛለን። መናፈሻው የታጅ መሃል እምብርት ወይም ልብ ነው። በቅዱስ ቁርአን የተገለጸው ሰማያዊ ዓለም ለመወከል የተቀመጠ ምሳሌያዊ ገነት ነው። የመናፈሻው ሁለት አካላት ምድረ ግቢውን ወደ አራት ባለ አራት ማዕዘን አምባዎች ይከፍሉታል። ዋናውን መንገድ ተከትለው የሚሰሩ ሁለቱ ቻናሎች በቅዱስ ቁርአን የተገለጹትን የገነት ወንዞች እንዲወክሉ ታስበው የተቀመጡ ናቸው። ሁለቱ ቻናሎች የሚገናኙት ስፍራ ላይ አንድ የውሃ ገንዳ አለ። ይህ ገንዳ አማኞች በገነት በደረሱ ጊዜ ጥማቸውን የሚያረኩበትን ሰማያዊ ምንጭ የሚወክል ምሳሌ ነው። ከዚያን ቀደም በሞጎሎች የግንባታ ባህል በሚታወቀው መሰረት የመታሰቢያው ህንጻና መናፈሻው ተነጣጥሎ ሊታይ የማይችል ህብር ፈጥረው ይታያሉ። የመታሰቢያ ህንጻው ውስጠኛ ክፍልም እንዲሁ በቅዱስ መጽሐፍ የተገለጹትን 8 ክፍሎች እንዲወክሉ የታሰቡ ናቸው። እነዚህ 8 ክፍሎች ከጉልላቱ ስር ያለውን ማዕከላዊ ክፍል ከበውና አጅበው ታድመዋል። ሙንታዝ መሃል ያረፈችው እነሆ በዚህ ስፍራ ነው። ይህ ህንጻ ተገንብቶ እንደተጠናቀቀ እጅግ በርካታ ጎብኚዎች ሩቅ ከሆኑ ስፍራዎች ሳይቀር መሳብ ጀመሩ። ዛሬም ድረስ የህንድ ሙስሊሞች የሚወዷቸውን እንዲህ ባሉ ያማሩ ስፍራዎች ማሳረፍና ለቀጣዩ ዓለም ህይወታቸው መጸለይን እንደ ባህል ይወስዱታል። በርካታ የህንድ ሙስሊሞች ወደ ውቦቹ የሞጎል ገዢዎች የማረፊያ ስፍራዎች የሚጓዙትም በዚህ መንፈስ ነው። እንዲህ ያለው ባህል በሌላው ዓለም የሌለ ቢሆንም በህንድ ግን በብዙ ስፍራዎች የሚታይ ነው። ሞጎሎች የእስልምና ሃይማኖትን ወደዚህ ሀገር ሲያስገቡ ሃይማኖቱን እየተረዱበት የራሳቸው መንገድ ነበራቸው።
በረጅሙ የግዛት ዘመናቸው ያሰፈኑት ሃይማኖታዊ አስተሳሰብ መቻቻልንና ግልጽነትን የሌሎችንም እምነት በማክበር ላይ የተመሰረተ ነበር። በሻህ ጀሃን ዘመን ደግሞ ይህ የመቻቻልና የግልጽነት ፖሊሲ ከህንድ ድንበሮች ዘልቆ ቀሪውን ዓለም ጭምር ያዳረሰ ነበር። ታላቁ ሞጎል ከዓለም ጫፍ የሚመጡ ጎብኚዎችን በታላቅ አክብሮትና ፍቅር ለመቀበል የሚያስገድድ አዋጅ አውጆ ነበር። ይህ ጥበበኛ ንጉስ ከዚህ ዓለም አቀፍ ግንኙነትና ወዳጅነት በርካታ ትርፍ እንደሚገኝበት ጠንቅቆ ያውቅ ነበር። ስለዚህ ከምዕራብና ከሩቅ ምስራቅ አገር የሚመጡ መንገደኞች ዘውትር ከሻህ ጀሃን ቤተ መንግስት በእንግድነት አይጠፉም ነበር። ከጥንታውያኑ ስዕሎች ላይ አውሮፓውያኑን ልዩ በሆኑ ባርኔጦቻቸው ለይቶ ማየት ይቻላል። ከዚህ ክፍለ አህጉርን አቋርጦ ካገናኛቸው ወዳጅነት ሁለቱም ወገኖች ተጠቃሚዎች ነበሩ። ታጅ መሃልን ለመጎብኘትና የህንድ ጌጣጌጦችና ጨርቃ ጨርቆችን ፍለጋ የሚመጡ አውሮፓውያንና የሌላው ዓለም ጎብኚዎች ለሻህ ጀሃን ግዛት እጅግ በርካታ ሀብትና አዳዲስ ሐሳቦችን ይዘው ይመጡ ነበር። ታጅ መሃል ራሱ በህንድና በአውሮፓ መካከል የነበረውን ግንኙነት የሚናገር ምስክር ነበር። በጠራቢዎች እጅ ተውቦ በተሰሩት የድንጋይ አበቦች ያጌጡት የውስጥ አካፋይ ግድግዳዎች የታጅ መሃልን ውስጠኛ ክፍል ሙሉ በሙሉ ይሸፍናሉ። በዚህ ህንጻ ላይ በዚህ ባህላዊ ወዳጅነትና መወራረስ ምክንያት እጅግ ሩቅ ከሆነው አውሮፓዊ ዓለም የመጡ የጌጣጌጥና የግንባታ ጥበብ ምልክቶችም ይታያሉ። ይህ በከበሩ ድንጋዮች የተጌጠ የግድግዳ ልባስ ፒየትራ ዶራ ተብሎ ይጠራል። ለምሳሌ ፒየትራ ዶራ ተብሎ የሚታወቀው የህንጻው የግድግዳው ጌጥ በቀጥታ ከአውሮፓ ኪነ ህንጻዊ ጥበብ የተወሰደ ይሁን ወይም ከሞጎል አርኪቴክቶች ምናብ የተወሰደ በእርግጠኝነት ለመናገር ያስቸግራል። ነገር ግን ይህ ኪነ ህንጻዊ ጥበብ የሻህ ጀሃንን ምናባዊ አድማስ በጥበባዊ እሳት ለኩሶ ታጅ መሃልን አንዳች የተከበረ ሀብት ወይም እንቁና ሉል የተቀመጠበት የክብር ዕቃ ማስቀመጫ በሚያስመስለው መንገድ እንዲጠቀምበት አድርጎታል። ፒየትራ ዶራ በኢጣሊያ ቋንቋ ጠጣር ድንጋይ እንደማለት ነው። በአውሮፓዊው የዳግም ልደት ዘመን እንዲህ ያለውን ጥበብ ቤተ መንግስቶችን ለማስጌጥ ይጠቀሙበት ነበር። በአውሮፓውያኑ የኪነ ህንጻ ታሪክ መርማሪዎች አባባል ይህ ድንጋይን የመፈልፈልና የማስጌጥ ኪነ ህንጻዊ ጥበብ ከአውሮፓ ተጉዞ ሲያበቃ በዚህ ውብ ህንጻ ላይ አዲስ ውበትና ልደትን ተጎናጽፎ ይታያል ይላሉ። ሁሉ ጊዜም ቢሆን አውሮፓውያን የታሪክ ምሁራን ሁሉንም የፈጠራ ውጤት ወደ አውሮፓ ለማጠጋጋት እንደሚፈልጉ የሚያውቁት ህንዳውያኑ ታሪክ መርማሪዎች ግን ይህን አባባል ሙሉ በሙሉ አይቀበሉትም። በህንድ የፒየትራ ዶራ የግንባታ ባህል ውስጥ